ሰላም ጤና ይስጥልን እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ የምናወራው ስለ ኬሮሲን ፖይዝኒንግ ወይም ደግሞ በጋዝ መመረዝ ማለት ነው። ስፔሻሊ ኢትዮጵያ ውስጥ ህጻናት ልጆች ላይ በጣም በብዛት የሚገኝ ኢመርጀንሲ ላይ በብዛት የምናየው ኬዝ ነው። ስለዚህ ነገር ትንሽ ዲስከስ ማድረግ አስፈላጊ ነው። እንግዲህ ያው በዚህ ቪዲዮ የምናየው ኬሮሲን ፖይዝኒንግ ወይም ደግሞ በጋዝ መመረዝ ምንድን ነው? ከዛ ህክምና ውስጥ እንዴት ነው? ምልክቶቹ ምንድን ናቸው? እንዴት ነው የምናክመው? ምንድን ነው ማድረግ ያለብን በዛን ሰዓት እንደ ቤተሰብ? ከዛ ደግሞ ምንድን ነው ማድረግ የሌለብን የሚለው ነገር በዚህ ቪዲዮ እናያለን ማለት ነው። እንግዲህ ኬሮሲን ፖይዝኒንግ ወይም ደግሞ በጋዝ መመረዝ ማለት እንግዲህ ይሄ ኬሮሲን የሚባለው ነገር እንግዲህ ከነዳጅ የሚገኝ እና ብዙ ጊዜ ኢትዮጵያ ውስጥ ለእሳት ለማቀጣጠል እና ምግብ ለማብሰል የምንጠቀምበት ነገር ነው። እንግዲህ በብዛት እንግዲህ ህጻናት ላይ ብዙ ጊዜ የሚከሰት ነገር ነው። ስለዚህ ብዙ ጊዜ ይሄ ነገር ሊያጠቃ የሚችለው ህጻናት ልጆች ነው። እንግዲህ ለምንድን ነው የሚለው ነገር እንግዲህ ያው ብዙ ጊዜ ህጻናት በእጅ መነካካት፣ መክፈት፣ መዝጋት እንደዚህ መሞከር ስለሚወዱ አንዱ ምክንያት ሊሆን ይችላል። ሌላኛው ደግሞ ብዙ ጊዜ ህጻናት የሚደርስበት ቦታ ስለሚቀመጥ ነው እቃው። ከዛ በተረፈ ደግሞ እቃው ስለሚመሳሰል ነው። ብዙ ጊዜ ያው ይሄን ጋዝ የምናስቀምጥበት ቦታ ውሃ የምንጠጣበት ነገር ውስጥ ምናልባት ለስላሳ ድሪንኮች የምንጠቀምበት ውስጥ ሊሆን ይችላል። ስለዚህ በጣም ያሳስታል ማለት ነው። እንግዲህ እንደኚህ ናቸው ምክንያቶች ሊሆን የሚችለው። እንግዲህ እንዴት ሰውን ሊጎዳ ይችላል የሚለው ነገር እንግዲህ አንድ ሰው ይህን ጋዝ ከጠጣ በኋላ አፍ ውስጥ ወይም ኢሪቴሽን ሊያመጣ ይችላል እና ለሳል እና ለትውከት ሊያጋልጥ ይችላል። እንግዲህ ይሄ ትውከት ወይም ደግሞ ሳል ነው ማለት ነው። ከጠጣ በኋላ ወደ ላይ ሲያስመልሰው ጋዝ ስለሆነ ይተናል ማለት ነው። እሱ ነው ወደ ሳምባ የሚገባው። የተነነው ወደ ሳምባ ሲገባ እዛው ሳምባ ውስጥ እንግዲህ አየር እና ደም የሚመላለስበት ቦታ ላይ ቁስለት ያመጣል ማለት ነው። ያ ቁስለት ነው እንግዲህ ወደ ሰምታይምስ ባክቴሪያን እዛ ጋ እንትን ለማድረግ ኢንፌክሽን ሊያመጣ የሚችለው ማለት ነው። እንግዲህ ብዙ አይነት ምልክቶች ይኖረዋል። እንግዲህ ምልክቶቹን በሶስት ከፋፍለን ማየት እንችላለን። የመጀመሪያው ማይልድ የሚባለው ምንም በጣም ያልከፋ፣ ከዛ ደግሞ መካከለኛ እና በጣም ከባድ የሆነ ብለን እንከፋፍላለን ማለት ነው። ይሄ መጠነኛ የሚባለው ትውከት ሊሆን ይችላል፣ ማቅለሽለሽ እና ሳል ነው ማለት ነው። መካከለኛ የሚባለው ሳሉ በጣም ፐርሲስታንት ነው፣ የማይቋረጥ ሳል፣ ትኩሳት፣ እንዲህ አይነት ነገሮች ሊኖር ይችላል። ወደ ከባድ ደረጃ ሲደርስ አንዳንዴ ራስን መሳት፣ ማይቋረጥ ሳል፣ ትኩሳት። ስለዚህ እንዲህ አይነት ነገር ካጋጠማችሁ ቤተሰብ ማድረግ ያለባችሁ ነገር መጀመሪያ መረጋጋት ነው። ፋሚሊም ሆነ ልጁም ራሱን የሚያውቅ ከሆነ ማረጋጋት ያስፈልጋል። ከዛ ደግሞ አፍ ውስጥ ካለ የቀረ ነገር ካለ እሱን ማውጣት ያስፈልጋል። ልብስ ላይ የተደፋ ነገር ካለ፣ ሰውነቱ ላይ ካለ ልብሱን ማውጣት አስፈላጊ ነው። ሰውነቱ ላይ ካለ ገላውን ማጠብ አስፈላጊ ነው ማለት ነው። በተቻለ መጠን ወደ ሆስፒታል መውሰድ አለብን ማለት ነው ግዴታ። ልጁ ደህና ቢሆንም ቆይቶ ከ2 ሰዓት እስከ 6 ሰዓት በኋላ ችግር ሊመጣ ስለሚችል ወደ ሆስፒታል መውሰድ እንዳይዘነጋም አስፈላጊ ነገር ነው። ስለዚህ በዛን ሰዓት ማድረግ የሌለብን ነገሮች አለ። አንዱ እንዲያስመልሰው ማድረግ ተገቢ አይደለም። ለምንድን ነው? ሲያስመልስ ጭራሽ ሊያባባስ ስለሚችል ማለት ነው። ከዛ ደግሞ ወተት መስጠት፣ ውሃ መስጠት፣ ሆስፒታል አለመውሰድ፣ ደህና ነው ብሎ እንዲህ አይነት ነገሮችን ማድረግ የለብንም። ከዛ እንዴት ነው የምንከላከለው? እንዲህ ነገር እንዳይመጣ ምንድን ነው ማድረግ ያለብን ነገር? አንደኛው በደንብ
ሎክድ የሆነ የተቆለፈበት እቃ ውስጥ ነው እንዲህ አይነት ነገር ማስቀመጥ ያለብን። በተቻለ መጠን ህፃናት ልጅ የማይደርስበት ቦታ ማስቀመጥ በጣም ተገቢ ነው። ከዛ በተረፈ እቃውን መለየት ነው። ውሃ የምንጠቀምበት ነገር ውስጥ ለመጠጥ የምንጠቀምበት ነገሮች ውስጥ ማስቀመጥ የለብንም። እንደዛውም ደግሞ ኦሪጅናል እቃ ውስጥ ነው መቀመጥ ያለበት ማለት እንዳያሳስት በራሱ እቃ ነው መቀመጥ ያለበት ማለት ነው። ስለዚህ ሙሉ በሙሉ እኔ ማለት የፈለግኩት ዛሬ እንግዲህ የኬሮሲን ፖይዝኒንግ ወይም ደግሞ በጋዝ መመረዝ በጣም ኢትዮጵያ ውስጥ በጣም በብዛት የሚገኝ ኬዝ መሆኑን እንደዛውም ደግሞ በምንም ተአምር ቮሚት ወይ ደግሞ እንዲያስመልሰው ማድረግ የለብንም። ሌላኛው ደግሞ ያው በአፍ የሚጠጣ ቢሆንም አንጀት ሳይሆን ብዙ ጊዜ የሚጎዳው ሳምባችን መሆኑን እና ያው ወደ ሆስፒታል መሄድ ግዴታ እንደሆነ እንደዛውም ደግሞ አቀማመጥ ማስተካከል እንዳለብን ለመንገር ነው። እንዲያስመልሰው ማድረግ የለብንም። ለምን ጭራሽ ማባባስ ነው የሚሆነው። ቮሚት እንዲሆን ማድረግ የለብንም። ከዛ በተረፈ ደግሞ ወደ ሆስፒታል መውሰድ ግዴታ እንደሆነ ለምን ደህና ቢመስልም ከ2 እስከ 6 ሰዓት በኋላ ነው በደንብ ሊታይ የሚችለው እና ወደ ሆስፒታል መውሰድ አለብን። እንደዛም ደግሞ አቀማመጥ ነው የጋዙን አቀማመጥ የተቆለፈበት ነገር ህፃናት የማይደርስበት ቦታ ነው መሆን ያለበት። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ እንደዛውም ሰብስክራይብ ቻናሉን ማድረግ ለሌሎች ሼር ኢንፎርሜሽን እንዲደርሳችሁ ጠቃሚ ነገር ስለሆነ ሼር እንድታደርጉልኝ ነው። ስላዳመጣችሁ አመሰግናለሁ። እንግዲህ መረጃውን ያገኘሁት ከደብሊው እንደዛውም ደግሞ የህፃናት ቴክስት ቡክ ኒልሰን የሚባለው ነው። አመሰግናለሁ።